አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በልዑል እግዚአብሔር ስም እንደምንሰነበታችሁ፣ በምህረቱ በቸርነቱ ጠብቆ እስካሁኗ ሰዓት ያደረሰን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በዛሬው ዕለት የዘንድሮ የገና ጾም ፍጻሜው የሚሆን በዕለተ ረቡዕ ነው። ስለዚህ ረቡዕ ስለሆነ ስጋ መብላት እንችላለን ወይስ አንችልም? ስጋ መብላት ይቻላል ከተባለ ስጋ መብላት የሚችሉት የነቢያትን ጾም የጾሙ ብቻ ናቸው ወይስ ያልጾሙትን ጭምር ይበላሉ የሚል ጥያቄና ሌሎች ተያያዥ ጉዳዮችን ተጠይቄያለሁ። እንደ እግዚአብሔር መልካም ፈቃድ ከፍትሐ ነገሥት ከስንክሳር ከቤተ ክርስቲያን ስርዓት አንጻር ይህንን ጥያቄ መልሳለሁ። እናንተም ደግሞ በያላችሁበት ሆናችሁ ይህንን መርሃ ግብር እስከ መጨረሻው እንድትከታተሉና ለሌሎች እንዲደርስ ደግሞ ማጋራትን፣ ጥያቄም ካላችሁ ኮሜንት ሳጥኑ ላይ መጻፍን እንዳትረሱ እያሳሰብኩ ቀጥታ ወደ ጥያቄው እንሄዳለን። እንግዲህ ዘንድሮ ጾሙ ከገባ ጀምሮ ብዙ ጥያቄዎችን ምዕመናን ይጠይቃሉ። አንዳንዶቹ በስልክ አንዳንዶቹ ደግሞ በአካል የሚጠይቁን ነበርና የዘንድሮ ጾም እንደ አጋጣሚ ሆኖ የሚውለው ረቡዕ ነው እና ረቡዕ ስለሚውል ስጋ ይበላል ወይ? ምክንያቱም ረቡዕ ጾም ነው፣ እንዴት ነው የምናደርግ እያሉ እንግዲህ የሰንበት ተማሪዎችም ሳይቀሩ ጠይቀዋል። እንግዲህ ሰንበት ተማሪ ቢያንስ ማወቅ መቻል ነበረበት። አንዳንድም እንግዲህ እህቶቻችንና ወንድሞቻችን ይህን ጥያቄ በስፋት እየጠየቁ ነው የሚገኙት። መልሱ ግን አጭርና ግልጽ ነው። እኔ ግን የሚገርመኝ እንዲህ ገና ረቡዕ ቀን ውሎ የሚያውቀው ዘንድሮ ብቻ ነው ወይ? ከዚህ በፊት ውሎ አያውቅም ወይ? ዓርብስ ውሎ አያውቅም ወይ? አንተኑ ነግዳ ለኢየሩሳሌም በእውነት እናንተ የቤተ ክርስቲያን እንግዳ ናችሁን? የሚል ጥያቄ ጠይቃል። በእርግጥ እንደዚህ እንድንሆን የሚያደርገን ምንድን ነው? ማስተዋል ይጎርበናል። ብዙ ጊዜ ሰነፍ ተማሪ ሲማር ይከርምና እየተማረ አያጠና። የሚያጠናው መቼ ነው? ፈተና ደረሰ ሲባል በቃ እግር በራስ ሆኖ ያጠናል። እንደሱ አይደለም መሆን ያለበት። አንድ ነገር ሲደርስ ብቻ አይደለም እንደዚህ ጥያቄ መጠየቅ ያለብን እና በዚሁ አጋጣሚ ይህን ስንፍና ማራቅ ይኖርብናል የሚል ሀሳብ ለመስጠት ነው። ወደ ሀሳቡ ስገባ እንግዲህ ቤተክርስቲያናችን ተሰርታ ያለቀች ቤተክርስቲያን ስለሆነች እኛ ከምድር ተነስተን ስርዓት አንሰራም፣ አዲስ ሀሳብም አናመጣም። አባቶቻችን ያስቀመጡልንን ስርዓት ግን እንናገራለን። ስለዚህ ጾመ ነቢያት እና ጥምቀት እንዲሁም ባለ 50 ሶስቱ ረቡዕ ቀን ዓርብ ቀን ቢውሉ ጥሉላትን ወይም ደግሞ የእንስሳት ተዋጽኦ ምግብን እንድንመገብ ታዘዘናል። እንዲያውም ቅዳሴ ራሱ የሚቀደሰው በጠዋት እንደሆነ ፍትሐ ነገሥታችን ያዘዛል። ቀጥታ ፍትሐ ነገሥቱ ምን ይላል መሰላችሁ? እንደዚሁ ላነብላችሁ ለጥፌላችኋለሁ። እናንተም እያያችሁ እንደምትከታተሉ ተስፋ አድርጋለሁ። እንዲህ ይላል፣ በሳምንት ዓርብ ረቡዕን መጾም ነው። አንድም ዓርብ ረቡዕን ከምግብ መከልከል ነው ይልና ዘእንበለ መዋዕለ 50 ወበዓለ ልደት ወበዓለ ጥምቀት ሶበ ሀብሩ ቦሙ። በዓለ ልደት በዓለ ጥምቀት ባለ 50 ቢውሉባቸው ነው እንጂ ካልዋሉባቸው ዓርብና ረቡዕን ምን በሉ ነው? ጾሙ። ነገር ግን እነዚህ ሶስቱ ያነሳናቸው ባለ 50 የሚባለው ያው ከትንሣኤ ጀምሮ እስከ ጰራቅሊጦስ ያለው ዘመን 50ው ቀን ማለት ነው። ልደት የታወቀ ነው፣ ጥምቀትም የታወቀ ነው። እነዚህ ዓርብ ረቡዕ ላይ ሲውሉ ብቻ ዓርብና ረቡዕ ይበላሉ። ከዚያ ውጭ ግን ዓርብና ረቡዕ ሁሌም እንጾማለን ብሎ በፍትሐ ነገሥት አንቀጽ 15 በእንተ ኩሎሙ አጽዋም አባቶቻችን በስርዓት መልኩ ሰርተውልናል ማለት ነው። ይሄ ብቻ አይደለም፣ ስንክሳራችንን በግልጽ አስቀምጦት እናገኛለን። የጥር 10 ቀን የሚነበበውን ስንክሳር ስትመለከቱት ደግሞ እንዲህ ይላል፣ የልደትና የጥምቀት በዓል በረቡዕ ወይንም በዓርብ ቀን ቢሆን በባለ 50 የሚበላውን የጥሉላት መብል በጠዋት በመብላት ምዕመናን ሁሉ በዓሉን እንዲያከብሩ
የከበሩ አባቶቻችን ሐዋርያት አዝዘዋል። እሊህ ሁለቱ የእግዚአብሔር ታላላቅ በዓሎች ናቸውና ይላል። እዚህ ጋር ደግሞ ያዘዙት ማን ናቸው? ሐዋርያት። በጠዋት እንዲያውም ጥሉላት መባለትን ይውሉ። ጥሉላት ማለት የእንስሳት ተዋጽኦ ነው። ይህም የግዕዝ ቃል ጠለ ለመለመ የሚያለመልሙ ለማለት ነው እና ልብ በሉ። ፍትሐ ነገሥታችንን ዓርብና ረቡዕ ቢውል እንድንበላ ማንና ማን? ጥምቀት፣ ልደት፣ በዓለ ሀምሳ። ስንክሳራችንን እንዲሁ በተመሳሳይ ጥምቀትና ልደት ዓርብ ረቡዕ ቢሆኑ ስጋ እና ጥሉላት መባለትን በጥቅሉ በጠዋት እንድንመገብ ታዘዘናል። ለምን ከተባለ እነዚህ ሁለቱ አለ ስንክሳሩ ማንና ማን? ልደትና ጥምቀት የተከበሩ ታላቅ በዓላት ናቸውና ብሎ በደንብ አስቀምጦልናል ማለት ነው። በሌሎቹ ቀናት ግን አንመገብ። ለምሳሌ የሐዋርያትን ጾም ጨርሰን የሐዋርያት መጨረሻው ጾም ዓርብ ወይም ረቡዕ ቢሆን አንበላም። የዘመን መለወጫ ረቡዕ ቀን ቢሆን የዘመን መለወጫ ነው ተብሎ አይበላም። ጾመ ማርያም የማርያም ጾም መጨረሻው ዓርብ ወይም ረቡዕ ቀን ቢሆን ጥሉላት መባሌትን አንበላም፣ ጾመን እንውላለን። ቅዳሴውም ውሎ ይቀደሳል። ልደትና ጥምቀት ግን በተለየ መልኩ እንዲበላ አባቶቻችን ሐዋርያት አዝዘዋል። ይህም ሲሆን ባለፈው እንደሰራውላችሁ ምን ጾመን ነው? ገሃድን ጾመን ነው። በዋዜማው የገና ዋዜማና የጥምቀት ዋዜማ ገሃድን እንጾማለን። ይህን በስፋት 2 ጊዜ ሰርቼላችኋለሁ። ገብታችሁ ተመልከቱት። ይሄውንንም የነገረን ስንክሳራችንና ፍትሐ ነገሥታችን ነው። ፍትሐ ነገሥታችን አንቀጽ 15 ላይ የልደትን እና የጥምቀትን ዋዜማቸውን መጾም አለብን ይላል። ይሄም ገሃድ ተብሎ ይጠራል፣ ጋድም ተብሎ ይጠራል። ስለሰራሁት እዚህ ላይ ደግሞ ማብራራት አይጠበቅብኝም ማለት ነው። እሱን ተመልከቱት። ሌላውና ሁለተኛው የተጠየቀው ጥያቄ ጾመ ነቢያትን እና የገሃድን ጾም ያልጾመ ሰው እነዚህ ጥሉላት መባሌትን እንግዲህ ረቡዕ ቀን ነው የሚሆንና መብላት ይችላል ወይ? እንግዲህ ለምንድን ነው ነቢያትን ወይም የነቢያትን ጾምና የገሃድን ጾም ያልጾመ የሚለው ጥያቄ ነው። ምናልባት እጅግ በጣም ታሞ አልችል ብሎ ከነፍስ አባቱ ጋር ተነጋግሮ ካልሆነ ይሄ ሌላ ጉዳይ ነው የሚሆነው። ነገር ግን ይሄ የቄስ ጾም ነው በሚባል አሁን ዝም ብሎ ሰዎች እንደዚህ የሚሉት ነገር አለና በዛ ሰበብ የተደረገ ከሆነ ሌላ ችግር ነው የሚሆነው። ስለዚህ ማንኛውም ክርስቲያን ከ7 ዓመት ጀምሮ 7ቱን አጽዋማት እንዲጾም በቤተ ክርስቲያናችን ስርዓት መሰረት ተቀምጦልናል። ምናልባት በልዩ መንገድ ግን ቀደም እንዳልኩት በጣም በህመም ምክንያት ይህን መጾም ያልቻሉ ሰዎች ደግሞ ከመምህረ ንስሐቸው ጋር ጉዳዩ ላይ ሊመካከሩና ሊወያዩ ይገባል ማለት ነው። ስለዚህ በአጭር ቃል በመምህረ ንስሐ በኩል የሚፈጸም ይሆናል። ነገር ግን ገሃድን ስላልጾም ልደትን ስላልጾም ረቡዕ ነው እና ረቡዕን ጾማለሁ አልበላም ግን ሌላ ተጨማሪ ደግሞ ስርዓት ማፍረስ ነው። ምክንያቱም አባቶቻችን ሐዋርያት የጾመ ይብላ ያልጾመ ግን አይብላ ብለው አይደለም ስርዓት የሰሩልን። የግድ ያን ቀን የሚቀደሰው ቅዳሴ ስንት ሰዓት ነው? ሌሊት 10 ሰዓት ጀምሮ ያም 9-6 ሰዓት ጀምሮ ይገባሉ። ያው እስከ መጨረሻው እስከ ፍጻሜው እስከ 10 ሰዓት ስለሚሄድ ማለት ነው። እንደዚያ ነው የሚሆነው። በጠዋቱ ምግብ እንድንመገብ በዓሉን በደስታ እንድናከብር ታዘዘናል ማለት ነው። ስለዚህ ቤተክርስቲያናችን ጥርት ያለ ትምህርት አላት። እባካችሁ የቤተክርስቲያኗን ትምህርት ነው በትንሽ በቀላል ጥያቄ አንወዛገብ። ቤተክርስቲያናችን ምን ይላል ብለን ስርዓት መጽሐፍቶቿን እናነብ፣ መምህራን እንጠይቅ፣ እንማር። ቀደም እንዳልኩት በዓሉ ሲመጣ ብቻ መሯሯጥ አይደለም ተገቢ። ገሃድን ያልጾመ ሰው ገሃድንም አለመጾም አይቻልም። አንዳንድ ሰዎች እኔ ነቢያትን ጾም ስላልጾምኩ ገሃድንም አልጾም የሚሉ ሰዎች ደግሞ ይኖራል። የነቢያትን ጾም አለመጾም አንድ ችግር፣ ደግሞ የገሃድን ጾም አለመጾም ደግሞ ሁለተኛ ችግር ነው። ስለዚህ ትናንትና አንዳንድ ሰዎች እንዲያውም ያጋጥመኛልና ተሳስቷቸው ትንሽ ውሃ ከቀመሱ በቃ ጾሙን ገድፌያለሁ ብለው ምግብ የሚመገቡ ፍላጎታቸው የሚያሟሉ፣ ከዛ እንዳልጨርሰው እንግዲህ ያንዴ ተሳስቻለሁ ብለው እስከ መጨረሻው በመብላት የሚዘርቁ አሉ። ይሄ ስንፍና ነው።
አንድ ሰው የሆነ ነገር ገደል ላይ ትንሽ ሸርተት ብሎ ቢወድቅና መንገድ ላይ ቢደርስ አይ እንግዲህ መቼም ሄጃለሁ ብሎ እስከታች ሄዶ ይወድቃል እንዴ? ተመልሶ ራሱን ለማዳን ነው የሚሞክረው። ስለዚህ ተሳስተን እንኳ ብንበላ ተሳስተን የሆነ ነገር ቢያጋጥመን በዛ ንስሐ ገብተን ጾሙን መቀጠል ነው ያለብን እንጂ አንዴ ብሎ ይሄ የበሰበሰ ዝናብ አይፈራም እዚህ ጋር አይሰራም። እንደሱ አይደለም። ምክንያት ፈጥሮ አለማድረግ ስህተት ነው። ስለዚህ መጾም ይጠበቅብናል። ገሃድንም ሆነ ጾመ ነቢያትን በምክንያት ላለመጾም መወሰን አይጠበቅብንም። ብዙ ክርስቲያን ግን ይገርመኛል፣ ጾመ ነቢያትና ጾመ ሐዋርያትን አይጾምም። ለምን በሚል ሰበብ ያልፈዋል። የነቢያትንና የሐዋርያትን ጾም የቄስ ጾም ነው፣ የመነኩሴ ጾም ነው፣ እኔ ቄስ አልገደልኩም መነኩሴ አልገደልኩም በሚል ያልፈዋል። ይሄ ትክክል አይደለም። የቄስ ነፍስ እና የመነኩሴ ነፍስ የተለየ አይደለም። ስርዓቱ ደግሞ የተሰራው ለሁሉም። እንደዚያ የሚባል ነገር የለም። እሱን ማስወገድ ይኖርብናል። ስለዚህ ጾሙን በስርዓት ጾመን በዓሉንም በክብር አክብረን ከጾም በኋላ ደግሞ ህይወታችን በተቀደሰ መንገድ እስከ መጨረሻው እንድንጸና እግዚአብሔር በቸርነቱ ይርዳን። መልካም የገና በዓል እንዲያደርግልን እግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።